ሰላም ሰላም ውዶች እንዴት ናችሁ? ሰላም ሰላም ሁሉም ሰላም ነው። እስቲ ደግሞ ኬክ ልጋብዛችሁ። እስቲ በቀላሉ ቤት ውስጥ የምትሰሯት እስቲ ልጋብዛችሁ። እቺ ነው በቀላሉ ነው የሰራሁት። በቀላሉ ቤታችሁ ውስጥ መስራት የምትችሉትን ኬክ አሳያችሁ። ተጋበዙልኝ፣ ልጋብዛችሁ። እቺን አሁን በቀላሉ ነው የሰራሁት። አንድ ካፕ ተኩል ዱቄት ነው ያደረኩኝ። ተኩልም አልሞላም፣ አንድ ከሩብ ማለት ነው። አንድ ከሩብ ዱቄት ነው ያደረኩኝ። አንድ ካፕ ስኳር አደረኩኝ። ዘይት ትንሽ ሩብ የምታክል አደረኩኝ። ቫኒላ በክዳን አንድ አደረኩኝ። 3 እንቁላል አደረኩኝ። ግማሽ ካፕ ወተት አደረኩኝ። ወተት ባይኖራችሁ ዮገርትም ብታረጉ ችግር የለው ማለት ዛ በውሃም ይሆናል። የጾም ከሆነ በውሃ እንቁላልም ሳይገባ ምንም ነገር ሳይገባ በውሃ ብቻ ይሆናል። ግን ይሄ የፍስክ ነው የሚባለው። በቃ ይሄ ጾም ያለው ነው እና በቃ አሁን እቺ በቀላሉ የሚሰሯት ቤታችሁ ውስጥ እቺን ሰርታችሁ ሲደብራችሁ ሰርታችሁ ኢንጆይ ማድረግ ትችላላችሁ። ከኔ ጋር አሁን ኢንጆይ አርጉ፣ ልጋብዛችሁ። ጾም ሊፈታ ስለሆነ ያው ለጾም መብቻ ነው። ስለዚህ ሁላችሁም ተጋበዙልኝ። ሁላችሁም ነው፣ ለሁላችሁም ይበቃል። ዋና ፍቅር ነው። ፍቅር ካለ አንድ እንጀራ ለ10 ይበቃል ይባል የለም። እቺም ለብዙ ሰው ትበቃለች። እንዴት አያችሁት? ከላይ ደግሞ ፍሩት ነው ያደረኩበት። ፍሩት ኮክቴል የሚባለው የለም፣ እሱን የጣሳው ማለት ነው። እሱን የተጠቀምኩት። ሾሮፑን ደግሞ አትድፉት። ውሃ አለው አይደል? የፍሩት ኮክቴል ኬካችሁ ከቆረጣችሁ በኋላ መሀሉ ላይ ለስለስ እንድልላችሁ ታፈሱበታላችሁ። ሾሮፑን ማለት ነው። የፍሩት ኮክቴል ውስጥ አብሮ የሚዘፈዘፈው ዘፍዘፍ ነው የሚባለው። እሱ ኬካችሁ ከቆረጣችሁ በኋላ ልክ ክሬም ልትሰሩ ስትሉ መሀሉ ላይ ታፈሱበታላችሁ ማለት ነው፣ ኬኩ ላይ። ከዛን ክሬማችሁ ታረጋላችሁ። ክሬሙን ካረጋችሁት በኋላ ደግሞ የቆረጣችሁትን ደግሞ ትደረቡባታላችሁ። ከደረባችሁት በኋላ ደግሞ ከላይ ያለውን ክሬም ትቀቡታላችሁ። ከቀባችሁት በኋላ ደግሞ ቺኒ መሰለች ፍሩታችሁን ዲኮር ታረጉበታላችሁ። ለማንኛውም መልካም ሰንበት ይሁንላችሁ፣ መልካም ቀን ይሁንላችሁ። ኬኬን ቅመሱት። አንድ ቀን ከቀመሳችሁ በቃ ሁሌ ነው እቺ ኬክ የምትናፍቃችሁና እንዳያመልጣችሁ ብያለሁ። ለማንኛውም መልካም ቀን ይሁንላችሁ፣ መልካም ሰንበት ይሁንላችሁ። ባይ ባይ።